ቤት ገንብቶ ዶሮ እርባታን ከመጀመርና ቤትን ተከራይቶ የዶሮ እርባታን ከመጀመር በንጽጽር የትኛው ስራው ላይ ረጅም ጊዜ ያቆያችኋል? የትኛው በጣም አዋጭ ነው የሚለውን እነግራችኋለሁ። ለረጅም ጊዜ ቅድም ሲታሰብ ደግሞ የትኛው የተሻለ ጥቅም ይሰጣችኋል የሚለውን ዛሬ በዚህ ቪዲዮ እናያለን። ያው ብዙዎች እንግዲህ በጣም የሚያምር አይነት ዶሮ ቤት ይሰሩበታል። ነገር ግን ከአንድ ዓመት በላይ እዛ ግቢ ውስጥ አይቆዩም። የራሳቸው ቢሆንም ወይ ያከራዩታል ወይ ለሽያጭ ያቀርቡታል። ይሄ የሆነበትን ምክንያት እነግራችኋለሁ። ጀማሪ እንደመሆናችሁ መጠን የራሳችሁን የሚባል አይነት ግቢን ይዞ መስራት ወይም ደግሞ በራሳችሁ መሬት ላይ በራሳችሁ ግንባታ በምትፈልጉት አይነት መንገድ ተሰርቶ ስራውን መጀመር በጣም አዋጭ ነው ወይስ በተገኘው ቤት ወይም ደግሞ ስታንዳርዱን ሊያሟላ የሚችል አይነት ቤት የሰዎችን ቤት ተከራይታችሁ ለእርባታ ያገለገሉ ከዚህ በፊት እነሱን ተከራይቶ ወደ ስራው መግባት ያዋጣል? ሁለቱን ነው በንጽጽር የምነግራችሁ ዛሬ። በሁለቱም አይነት መንገድ ስላለኝ ማለት ነው። አሁን ላይ ሙሉ በሙሉ በራሴ ፋርም ብንቀሳቀስም ከዚህ ቀደም ባሉት አመታት ግን የሰዎችን በኪራይ ወስጄ ስሰራበት ነበርና ከኔም አንጻር ልምድ ነግራችኋለሁኝ። እንዲሁም ደግሞ ከኔ በተጨማሪ ደግሞ በዙሪያዬ ይሄንን ቻናል እያዩ ወደ እኔ ጋር የሚመጡ ብዙ አርቢዎች አሉና እነዚህ አርቢዎች የግል ታሪካቸውን የግል ሙያቸው ወይም ደግሞ ያለፉበትን መንገድ በራሳቸው ግቢ በተከራዩበት ግቢ ይነግሩኛል። እሱንም በማቆራኘት ነው ወደ እናንተ የማቀርብላችሁ ማለት ነው። በመጪው ማክሰኞ ስልጠና ይጀምራል። ስለዚህ ስልጠናዎችን መከታተል የምትፈልጉ ካላችሁ በ0954 62 13 24 ዱከም ብሉ ናይል ህንፃ ሁለተኛ ፎቅ ላይ ነው የምንገኘው። እዛ ላይ መታችሁ ስልጠናዎችን የ3 ቀን ተከታታይ ስልጠና ነው። ዱከም ነው የሚሰጠው። የተግባር ስልጠና እየሰጠን 111ኛ 112ኛ ዙር ላይ ደርሰናል። ስለዚህ ከዚህ ጋር ተያይዞ ስልጠናዎችን መከታተል የምትፈልጉ ካላችሁ በአቅራቢያችን መታችሁ ስልጠናዎችን መከታተል ይቻላል። ደረጃውን ሰቅለነዋል ማለት ይቻላል። የስልጠናውን ደረጃውን ሰቅለነዋል። ከዚህ ቀደም በምንሰጥበት አይነት አያያዝ ሳይሆን አሁን አርቢው ያለበትን ችግር ለመፍታት በተለይም ደግሞ ውጤታማ አይነት ዶሮ አርቢ እንድትሆኑ የሚያደርጋችሁ ልምድን ከሳይንስ ጋር ያጣመረ አይነት ስልጠና ነው የምንሰጠው። ስለዚህ እሱን ማግኘት ይቻላል። ሌላው ከዚህ ጋር ተያይዞ ወደ ጉዳይ ስመጣላችሁ ወደ ዛሬው ሀሳብ ማለት ነው ሁለት ነገሮችን ማነጻጸርላችሁ። የመጀመሪያው ጉዳይ ምንድን ነው? የራስን መሬት ገዝቶ እዛ ላይ ገንብቶ ዶሮችን ማስገባት ወይም ደግሞ ቤት የተሰራ ቤት ያለቀለትን ቤት ዶሮች ማስገባት። ባጭሩ ይሄንን ነገር ስንወስነው ወይም ደግሞ ባጭሩ ስነግራችሁ የራሳችሁ መሬትን ቢኖራችሁ ገዝታችሁም ቢሆን ኮንትራትም ወስዳችሁ ቤት ሰርታችሁ ዶሮችን ማስገባት በአንድም በሌላ ማክሳሪ ነው ብዬ ነው የማስበው። ለምን ካላችሁኝ ደግሞ የራስን ቤት አንደኛ ከጊዜ አንጻር አንድ በሉ፣ ሁለተኛ ነገር ደግሞ ቢዝነሱ ላይ ራሱ ሁሉም የራሱ መሬት ያለው ሰው ሁሉም የራሱ ቤት ያለው ሰው ስራው ላይ ይቀጥላል ማለት አይደለም። የራሳችሁ ቤት ቢኖራችሁ የራሳችሁ 1000 2000 ካሬ ቦታ ቢኖራችሁ ስራው ላይ የምትቀጥሉበት ዋስትና እየሰጣችሁ አይደለም። ስራውን ማኔጅመንቱን ብቻ ማስተር ካደረጋችሁ ብቻ ነው ስራው ላይ መቆየት የምትችሉት። እንደ ሙያ እዛ ማኔጅመንቱ ላይ ፐርፌክሽን ከሌለ ወይም ደግሞ በጣም ልምድ አካብታችሁ ካልሆነ በስተቀር ግቢ የተንጣለለ በጣም የሚያምር በጣም ከፍተኛ ወጪ የወጣበት አይነት መጋዘን ቢኖራችሁ ምንም ጥቅም የለውም። ይሄንን በተግባር እያየን ነው ሀገራችን ላይ። ሁሌ እምላችኋለሁ አይደለም፣ እኔ ልመኛቸው የምችላቸው አይነት ሼዶች ሙያው በሌላቸው ሰው እጅ ላይ ነው ያሉት። እኔ እንዲኖረኝ የምፈልገው አይነት ግቢ የሆነ ሰው ዝም ብሎ አስቀምጦታል፣ ዘግቶት ማለት ነው። ይሄንን ነው የምላችሁ። ሙያውና እንትኑ አልተገናኘም። ሙያውና አቅሙ አልተገናኘም። ስለዚህ ምን ልላችሁ ፈልጌ ነው፣ የራሳችሁን ግቢ የራሳችሁን ቤት ለመገንባት ከመጣጣሩ አቃለውኝ አንዳንድ ቦታዎች ላይ የሚከራዩ ቤቶችም እንደ ልብ አይገኙም። እነሱም ሞዲፋይ አድርጎ ምናምን ያስቸግራል። ሰዎችን አስረድቶ ተከራይቶ ምናምን ወደዚህ ቢዝነሱ ለመግባት እንደሚቸግር አቃለውኝ። እሱንም በመረዳት ጭምር ነው። ነገር ግን ይሄ ሁሉ ቻሌንጅ እያደረጋችሁም ቢሆን የራስን ቤት በቃ በራሴ ቤት እንጂ ዶሮ እርባታ አልጀምርም የሚለው ነገር ስራው ላይ ለረጅም ጊዜ እንድትቆዩ ዋስትና የሚሰጣችሁ አይነት ጉዳይ አይደለም። ዋስትና የሚሰጣችሁ ስራው መቻላችሁ ብቻ ነው። ስለዚህ አንድ ዶሮ አርቢ ተነስቶ ምናልባት የሆነ ስቶርን ባዶ አድርጎ እሱም ሞዲፋይ አድርጎት ዶሮ ሊያስገባበት ይችላል። እንደ ስቶር የተቀመጠ ባዶ ቦታ ሊሆን ይችላል ያገኘው፣ ወይም ደግሞ ከዚህ ቀደም ለሌላ አይነት ፐርፐስ ይጠቀሙበት የነበረውን ቤት ሊሆን ይችላል ቀይሮ የሚጠቀመው። የግድ ለዶሮ እርባታ ራሱን የቻለ የዶሮ ቤት ብላችሁ መገንባት ላይ ይጠበቅባችሁ ይችላል። ዋነኛው የዶሮ ቤት ብሎ መገንባቱንም
ያለውንም ደግሞ ሞዲፋይ ለማድረጉም እውቀት ይፈልጋል። ቤት ምን አይነት ቤት መሆን አለብን ለዶሮ የሚለውን ማወቅ ለእናንተ ጠቃሚ ነው የሚሆነው። ስለዚህ ቤት ገንብቶ መስራቱ ወይም ደግሞ ወደ ዶሮ እርባታ መግባቱ ከገንዘብ አንጻር እንዲሁም ደግሞ ብዙዎች ደግሞ የሚቸገሩበት ሌላኛው ጉዳይ ምንድን ነው? ቤቱን የተንጣለለ አድርገው በጣም ያማረ አይነት ቤት አድርገው ይሰሩታል። ቤቱ የተሰራው ወይ 2000 ወይ 3000 ዶሮ የመያዝ አቅም እንዲኖረው ተደርጎ ነው። ነገር ግን እነሱ 500 ወይ 200 ዶሮ ሲያስገቡም ያየውበት ቦታ አለ። አለመጣጣም ማለት ነው። ለወደፊትም ማስፋፊያ ብሎ ነው። የወደፊት ሳይደርሱ ግን እዚህ ጋር በአጭሩ እየተቀጩ ነው ያሉት። ለምን በ200 እና በ500 ዶሮ ያንንም ያክል ግቢ ይዞ ያንንም ያክል በምን ያክል ገንዘብ ሊከራይ የሚችል አይነት ቤት መና ሲቀር ማለት ነው። አገልግሎት ላይ በሙሉ አቅሙ ሳይጠቀሙበት ሲቀር እንደ ኪሳራ ነው የሚታሰበው። ምን ያክል ኢንቨስትመንት ተደርጎበት ነው፣ ምን ያክል ኢንቨስት ተደርጎበት ያ ቤት ተገነባ የሚለው ከግምት ውስጥ መግባት አለበት። ስለዚህ ከዚህ ጋር ተያይዞ እንደ ዋና ፖይንት መያዝ ያለባችሁ ምንድን ነው? የሚከራይም ሰው ውጤታማ ይሆናል ተብሎ መከራየትክ ስራው ላይ እንድትቀጥል ያግዛሃል አይባልም። እዚህ ጋርም ደግሞ ባለ ግቢ ላይ በግቢክ ላይ ቤት መገንባትክ ስራው ላይ እንድትቆይ ዋስትና አይሰጥህም። ለሁለቱም በዋነኝነት ዋስትና የሚሰጣችሁ ትልቁ ጉዳይ ምንድን ነው? ስራው መቻላችሁ ብቻ ነው። ስራው ላይ ማስተር ማድረጋችሁ ብቻ ነው። በቃ ሌላ ምንም ከቤት መገንባትና ከቤት መከራየት ጋር ተያይዞ ልዩነት የለውም። ልብ ማለት የሚገባችሁ የራሳችሁ ቤት ስላለ ስታንዳርዱን የጠበቀ ቤት ሰርታችኋልም አይባልም። ወታችሁን ደግሞ ሰው የሰራበትን ቤት ስለተከራያችሁም ደግሞ ደረጃውን የጠበቀ ቤት የሚሆን ቤት ተከራዩ አይባልም። እንደውም እንደ ብዙዎቹ ስንመለከት የኪራይ ቤቶች ብዙ ጊዜ ደረጃቸውን ያልጠበቁ በመሆናቸው የሚታወቁ ናቸው። ያው ግለሰብ የሰራቸው ናቸው። ቤት ብሎ ነው የሰራቸው፣ የዶሮ ቤት ብሎ ሳይሆን፣ ወይም ደግሞ ዶሮ ይገባበታል። በእርግጥ ለዶሮ ቤት ብሎ ነው የሚሰራው። ነገር ግን ዶሮውን ታሳቢ ያደረገ ሳይንሱን ታሳቢ ያደረገ አይነት የቤት ግንባታ አይደለም የሚያደርገው። 99% ነው የምላችሁ። እኔ አላቅም። አንዳንዶቹ በእድልም ይመስለኛል እንደው የሚታረቅ የሚገጥም ነገር ሊኖር ይችላል ማለት ነው። ስለዚህ በዋነኝነት ቤት ገንብቶ ከመስራትና እንዲሁም ደግሞ ተከራይቶ ከመስራት እኔ የሚሻለኝ ቤት ተከራይቶ መስራት የመጀመሪያ ዙር። ከዛ በኋላ ስራውን በጣም ስትችሉበት፣ በጣም ሲገባችሁ፣ ወደም ሲስተሙ ሲገባችሁ ወዴት ትሸጋገራላችሁ? አቅምም ይኖራል፣ አንደኛ ጊዜም ይኖራል። እዚህ ጋር በኪራይ እየሰራችሁ ነው፣ ስራችሁን አላቆማችሁም። ስለዚህ የራሳችሁ ቤት ሊኖራችሁ ይችላል፣ ገዝታችሁ ሊሆን ይችላል። የሚመቻችሁን ቦታ ልምድም ስላላችሁ ዶሮች ምን ይፈልጋሉ የሚለው ምናልባት ያለ 2000 እና 3000 ካሬ እኮ ለዶሮቹ ላይሆን ይችላል። ካለው ፋሲሊቲ ጋር ተያይዞ በቃ ላይሆን የሚችልበት ሁኔታ፣ አይሆንም የሚባሉ አይነት ቦታዎች አሉ። ላይሆን የሚችልበት እድል ሰፊ ነው። ስለዚህ ከዚህ ጋር ተያይዞ ቀጥታ ይሄ ቤት አይሆንም። ለምን? ዶሮ እርባታ ከዚህ በፊት የሰራውበት መንገድ እንደዚህ አይደለም። ዶሮች ይሄንን ይፈልጋሉ፣ ዶሮች ይሄንን አይፈልጉም ብለህ አይደንቲፋይ ታደርጋለህ። ከዛ በኋላ ያንን ይሆናል አይሆንም እዛው ውሳኔ መስጠት ይቻላል ማለት ነው። ለምን? ታውቀዋለህ ስራውን። ስለዚህ ከዚህ ጋር ተያይዞ የግድ የራሴ መሬት ላይ ካልጀመርኩ ሞቼ እገኛለሁ የሚሉ ሰዎች እንዳሉ አውቃለሁኝ። ቤት ካልገነባው የሚሉ ሰዎችን እንዳሉ አውቃለሁኝ። ከዚህ በተጨማሪ ደግሞ መሬትም የለኝም ምሰራበትን ቦታ የለም፣ ስለዚህ የግድ መከራየት አለብኝም ደግሞ የሚሉ ሰዎች አሉ። ለእነዚህ ሁለቱ ሰዎች ግን ስራውን ማወቅ ይጠበቅባቸዋል። ቤቱን ለመምረጥም ምን አይነት ዶሮ እንደሚያስገቡ፣ ምን ያክል ዶሮ እንደሚያስገቡ ማወቅ ይኖርባቸዋል። ለሚገነባውም ሰው ቦታው ላይ ለሚመጥን የእሱ መሬት ላይ ምን አይነት ቤት መስራት እንዳለበትም ደግሞ ለዶሮዎቹም ለአካባቢውም ንብረት ወይም ደግሞ ለአየር ንብረቱ የሚመጥን አይነት ቤት ሊገነባ ይገባል ማለት ነው። ስለዚህ ከዚህ ጋር ተያይዞ ሁለቱንም እንደዚህ አንድ ያደርጋቸዋል። ቤቱን ከሰራችሁ በኋላ በጣም የሚገርም አይነት ቤት ቅድም እንዳልኳችሁ ይሰሩና ዶሮ ማስገቢያ ደግሞ ይጠፋል። ስለዚህ ቤት ገንብቶ ቤት የሚገርም አይነት ቤት በ1000 ካሬ ላይ ያሳርፋችሁ፣ በጣም ጥሩ የሚባል ደረጃውን የጠበቀ ቤት በ1000 ካሬ ላይ ያሳርፋችሁ፣ እንደገና ደግሞ 200 እና 300 ዶሮ ማስገባት የሚያቅታችሁ ከሆነ ስራውን ያጣችሁት ማለት ነው። ስራው አልተሰራም ማለት ነው። ለምን? ተከራይታችሁ 6000 እና 7000 ዶሮ ብትሰሩ የትና የት ነው? ስለዚህ ከዚህ ጋር ተያይዞ የሚቀድመውን ማስቀደም በጣም የተሻለ ነው። የሚቀድመው ሙያ ነው። ሙያ ደግሞ በኪራይ ቤትም ይለመዳል፣ በትንሹም ይለመዳል። ስለዚህ የግድ ደግሞ ተከራዩ ያልኳችሁ ወደዛ እየገፋችሁ ሳይሆን አብዛኛዎቹ ማያቸው የራሳቸው ግቢ በጣም የሚያማምር አይነት ግቢ ያላቸው ሰዎች ስራው ላይ ረጅም ዓመት የቆዩ አይደሉም። በቃ ሞክረው የተዉት ሰዎች ናቸው። እስቲ እና ራሳችሁ ራሱ ቼክ አድርጉ። በጣም የሚገራርም አይነት ሼድ ያላቸው የሚገራርም አይነት ሰፋፊ ቦታዎችን በኢንቨስትመንት የያዙ ሰዎች ወጥተዋል ከስራው፣ ስራውን ሳይችሉበት ቀርተው ማለት ነው። ተከራይቶ ግን 10 ዓመት የሰራ ሰው አውቃለሁ። ተከራይቶ 5 ዓመት የሰራ ሰው አውቃለሁ። ተከራይቶ ከኪራይ ቤት የወጣ ሰው አውቃለሁ።
ስለዚህ የሚሆነው ምንድን ነው? መጀመሪያ የተገነባ ቤት ከሌላችሁ ወይም ደግሞ በቀላሉ ብዙ ኢንቨስትመንት የማይጠይቅ ቦታ ካላችሁ ጀምሩበት በራሳችሁ። ነገር ግን በጣም ኢንቨስትመንታችሁን ያላችሁን ገንዘብ አሟጣችሁ ጨርሳችሁ እንደገና ደግሞ ዶሮ ማስገቢያ የምትቸገሩበት አይነት ደረጃ እስክደርሱ ድረስ ግን ወደ እነዚህ አይነት አማራጭ ባትገቡ የተሻለ ነው። ስለዚህ ከዚህ ጋር ተያይዞ ዛሬ ሁለቱን አነጻጸርኩላችሁ። በቀጣይ በጥሩ መረጃ እመጣለሁኝ። ሰላም።